እግዚአብሔር ከሱ ጋር ያለው ሰው መገለጫዎቹ ምንድን ናቸው? ብሉይ ኪዳን እግዚአብሔር ከሰው ጋር ለመኖር የፈለገበት ጊዜ አይደለም። አዲስ ኪዳን እግዚአብሔር ከሰው ጋር ለመኖር ብቻ ሳይሆን በሰው ውስጥ ለመኖርም የመረጠበት ጊዜ ነው። በጉድጓድ ውስጥ እግዚአብሔር ከዮሴፍ ጋር ነበር። ሃሌሉያ! የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁልኝ? እኔ ያለው እግዚአብሔር ይመስገን። ሳምንቱን በሰላም የጠበቀን የጋረደን አብሮነቱን ደግሞ ከኛ ያለየ ያልተወን እግዚአብሔር አምላክ የተባረከ ይሁን። ዛሬም እንደተለመደው ከእኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላኛ ቦታ ላይ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጨን፣ ደስ ይላል። ልድገመው። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጨን መንፈስ ከሚሆነው ጌታ እንደሚደረግ ያንነው መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ። እንደምታውቁት ክርስትና ክርስቶስን መስሎ መኖር ነው። ክርስቶስ የሄደበትን መንገድ መከተል ነው እንጂ የትኛውን ሃይማኖት መምሰል እንዳልሆነ ታውቃላችሁ። ዘወትር ላሳስባችሁና ላነቃችሁ የምፈልገው ትልቅ ፖይንት ይችላል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ወንድሞቹን ደግሞ ወደ በኩራት አይነት ሊያመጣ ዘንድ ነው ዋጋ የከፈለውና ኢየሱስ ክርስቶስ ጌታ ነው። ከኔ ጋር ሰብስክራይብ እያደረጋችሁ የመጣችሁ ሁላችሁ ጌታ ኢየሱስ ይባርካችሁ ማለት ወዳለሁኝ። አዳዲስ ከሆናችሁ አሁን ተገናኝታችሁ ከሆነ ሰብስክራይብ በማድረግ ቤተሰብ በመሆን አብራችሁን ወንጌልን እንድታገለግሉ በአክብሮትና በአክብሮት እናንተንም ለጋብዛችሁ እወዳለሁ። ሰው እንጸልይና ወደ ዛሬው እግዚአብሔር ቃል እንሄዳለን። እንጸልይ። እግዚአብሔር አባቴና አምላኬ ሆይ በናዝሬቱ በጌታ በኢየሱስ ስም እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህ፣ አዳኝ ነህና ከፍ በል። እግዚአብሔር አባትና አምላክ ሆይ እንዳንተ ያለ ማንም ስለሌለ ካንተ በኋላ ማንም እንደማይነሳ አውቀን ገብቶን እናመልክሃለን። ስም ይባረክ። ክብር ሁሉ ለስሜ ይሁን። እንወዳሃለን። ቀሪ ደቂቃዎቻችንን ባርክ። ወንድም እህቶቼን ባርክ። አባት እናቶቼን ባርክ። በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን አሜን። የጌታ ሰላም በድጋሚ ባላችሁበት ቦታ ሁሉ ይብዛላችሁ ማለት ወዳለሁ። ቪዲዮን ላይክ እያደረጋችሁ ለጓደኞቻችሁ ሼር እያደረጋችሁ ከኔ ጋር የእግዚአብሔርን ቃል ተከፋፈሉ። ዓለም እየጠፋች ነው። ዓለም ወደ ክፉ መንገድ እየሄደች ነው። እኔና አንተ ግን የልጁን መልክ እየመሰለን ከክብር ወደ ክብር እንለወጣለንና ዛሬ የምናነሳው የእግዚአብሔር ቃል አማኑኤል የሚል ይሆናል። እንደምታውቁት አማኑኤል ማለት የስሙ ትርጉም እግዚአብሔር ከእኛ ጋር ማለት እንደሆነ ታውቃላችሁ። አማኑኤል እግዚአብሔር ሁል ጊዜ ከአንተና ከኔ ጋር ነው። ኢቨን እግዚአብሔር ከኔና ከአንተ ጋር ብቻ ሳይሆን እግዚአብሔር ለዚህ ዓለም ቅርብና የቅርብ የሆነበት ጊዜ ነው። በፊት በብሉይ ኪዳን ላይ ምናልባት የተመረጡ ሕዝቦች፣ የተለዩ ሕዝቦች እያለን ልናወራ እንችላለን። እግዚአብሔር እስራኤልን መረጠ፣ እግዚአብሔር እስራኤልን ጠበቀ፣ እግዚአብሔር እስራኤልን እያለን ልናወራ እንችላለን። እግዚአብሔር ለእስራኤል ቅርብ ነው፣ የበኩር ልጆቹ ናቸው፣ የቅርቡ ናቸው እያለን ብዙ ልናወራ እንችላለን። አሁን ግን ለመላው ዓለም እንዲህ የሚል የምስራች ተነግሮልናል። ምን የሚል ሲባል እግዚአብሔር ከእኛ ጋር። ኢየሱስ ጌታ ነው። ዛሬ ልነግርህና ላበረታታክ መወደው ባለህበት በየትኛውም ሁኔታ አክሰፕት ከኃጢአት ውጪ እግዚአብሔር ካንተ ጋር ነው።
እግዚአብሔር በጨለማ ውስጥ ህይወት በከበደ ነገሮች ውስጥ ህይወት ባቃተ የሆነ እየሞከርካቸው ያሉ ነገሮች ባልተሳኩ ሁኔታዎች ውስጥ እግዚአብሔር ካንተ ጋር ነው። ትንቢተ ኢሳይያስ ሄዳችሁ ስታነቡ ምዕራፍ 7 ላይ እግዚአብሔር ራሱ ምልክትን ሰጥቶናል፣ ወንድ ልጅ ተሰጥቶናልና አለቅነቱ ምናምን የሚለውን 9 ላይ ከማውራቱ በፊት እግዚአብሔር ስሙም አማኑኤል ይባላል አለ። ያ ማለት እግዚአብሔር ከኛ ጋር ማለት ነው። አማኑኤል የሚለው ቃል የህብሩ ቃል ሲሆን የሁለት ቃላት ጥምር ነው። አማኑኤል የሚለው ቃል የህብሩ ቃል ነው፣ የሁለት ቃላት ጥምር ነው። ኢማኑ ኤንድ ኤል የሚል ቃል ነው። ኢማኑ ማለት ጋድ ዊዝ አስ ማለት ነው። እግዚአብሔር ወይንም ከኛ ጋር ማለት ነው። ኢማኑ ማለት ከእኛ ጋር፣ ኤል ማለት ደግሞ እግዚአብሔር ማለት ነው። ሲጣመር አንድ ላይ አማኑኤል ወይንም ኢማኑኤል የሚል ትርጉም ይሰጣል። ያ ማለት እግዚአብሔር ከእኛ ጋር ማለት ነው። ዛሬ ላይ ዲፕሊ ላያችሁ ወይንም ዲፕሊ ሊነግራችሁ የምፈልገው እግዚአብሔር ከነማን ጋር ነው የሚሆነው፣ እግዚአብሔር ከማን ጋር ነው የሚሆነው የሚለው ነው። እኔና እናንተ በጌታ ዳግም የተወለድን ወንድሞች እህቶች፣ የልጁን መልክ ለመምሰል የምንኖር እግዚአብሔር ከኛ ጋር ሳይሆን እግዚአብሔር በእኛ ያለን ሰዎች ነን። እግዚአብሔር በውስጣችን አልፎ የሚኖር ሰዎች ነን። መጽሐፍ እንደሚናገረው በቆሮንቶስ ላይ እንደሚያወራው እግዚአብሔር በእናንተ ውስጥ እንደሚኖሩ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ተብሎ እንደተጻፈ እኛ ከእግዚአብሔር ጋር የምንባልበት ሲዝን ውስጥ አይደለንም። እኛ ከእግዚአብሔር ጋር ወይንም እግዚአብሔር ከኛ ጋር በምንልበት ጊዜ ውስጥ አይደለንም። ነገር ግን እግዚአብሔር በእኛ ውስጥ የምንልበት ጊዜ ነው። እግዚአብሔር በእኛ አለ፣ እግዚአብሔር በእኔ አለ፣ እግዚአብሔር ባንቺ አለ፣ እግዚአብሔር ባንተ አለ ብለን የምናወራበት ጊዜ ውስጥ ነው። ነገር ግን ይሄኛውን እየተናገርኩ ያለሁት ለሆል ስለሆነ እግዚአብሔር ከኛ ጋር አለ፣ እግዚአብሔር ከአንተ ጋር አለ፣ እግዚአብሔር ከአንቺ ጋር አለ። ባይዙ ባሪያውም እንደሚናገረው እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው አያስተውልም እንደሚለው እግዚአብሔር አጠገባቸው እየሆነ እየነገራቸው የማያስተውሉ ሰዎች አሉ እንጂ እግዚአብሔር 100% ከኛ ጋር አለ። እግዚአብሔር ከአንተ ጋር አለ። ብሉይ ኪዳን እግዚአብሔር ከሰው ጋር ለመኖር የፈለገበት ጊዜ አይደለም። አዲስ ኪዳን እግዚአብሔር ከሰው ጋር ለመኖር ብቻ ሳይሆን በሰው ውስጥ ለመኖርም የመረጠበት ጊዜ ነው። ብሉይ ኪዳን እግዚአብሔር ከኛ ጋር አይደለም። እግዚአብሔር ከእስራኤላውያን ጋር አይደለም። እንደውም ቢረዳቸው ቢያገዛቸው ወይንም የሆነ ነገር ቢያደርግላቸው ቃሉን እየላከ ነበር የሚፈውሳቸው፣ ነቢያትን እያስነሳ ነበር የሚረዳቸው። በአዲስ ኪዳን ደግሞ አዲስ መንገድ ተከፍቶልናል። አዲስ ጎዳና፣ እኛ የማናስበው የማናስተውለው መንገድ ተከፍቶልናል። እሱም እግዚአብሔር ሁለት ነገር ልንገራችሁ፣ እግዚአብሔር ከእኛ ጋር፣ እግዚአብሔር በእኛ። ኢየሱስ የጌቶች ጌታ ነው። I love this word እግዚአብሔር በእኔ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ላይ ከተናገራቸው ቃላቶች መካከል ልቤን በጣም የሚነካ እጅግ በጣም ደስ የሚለኝ ቃል ምን እንደሆነ ታውቃላችሁ? እኔ በእናንተ እናንተም በእኔ። ኢየሱስ ጌታ ነው። እንደውም እንዲህ ይላል፣ አብ አባቴ አለ አንተ በእኔ እንዳለ እኔ ደግሞ በእነርሱ እነሱም በእኛ አንድ የሆኑ ዘንድ። ሃሌሉያ! ክብር ለጌታ ለኢየሱስ ክርስቶስ ሲሆን አዲስ በር ተከፍቶልናል። እግዚአብሔር ከእኛ፣ እግዚአብሔር በእኛ። ዛሬ ችኛውን ፖይንት ላውራላችሁ አይደለም፣ ሌላ ጊዜ ድፕ በሆነ ነገር አውራላችኋለሁ። ዛሬ ማውራላችሁ የመጀመሪያ ነው፣ እግዚአብሔር ከእኛ ጋር የምትላል። እግዚአብሔር በእኛ ትልቅ ልብን የሚነካ ቃል ነው። እጅግ በጣም ደስ የሚል ቃል ነው። ሌላ ጊዜ አውራላችኋለሁ። ነገር ግን አማኑኤል በየትኛውም ሁኔታ ውስጥ አማኑኤል፣ በየትኛውም ሰርከምስታንስ ውስጥ አማኑኤል፣ ለህብረት ሲሆን ለግል ሲሆን እርግጠኛውን አማኑኤል ሁለት ቃል ነው። ቅድም እንደነገርኳችሁ አማኑ የሚል ከኛ ጋር ሲሆን ኤል የሚል ደግሞ
ኤል ሳይሆን ኤሊ የሚለው ከእኔ ጋር የሚል ትርጉም አለው፣ ወይንም የኔ ጋር የኔ እግዚአብሔር ማለት ትርጉም አለው። ስለዚህ ስታመር God is with me ማለት ከፈለግ አማኑኤል ከኔ ጋር ነው። እግዚአብሔር ከእኔ ጋር ነው። በየትኛውም ሲቹዌሽን እግዚአብሔር ካንተ ጋር ነው። ክብር ለጌታ ለኢየሱስ ክርስቶስ። ሰው ወደ ዛሬ ሐሳብ ልምጣ ወደምፈልገው። እግዚአብሔር ከሱ ጋር ያለው ሰው መገለጫዎቹ ምንድን ናቸው? እግዚአብሔር ከሱ ጋር ያለው ሰው መገለጫዎቹ ምንድን ናቸው? እግዚአብሔር የተሸከመው ሰው፣ እግዚአብሔር አብሮት ያለው ሰው፣ እግዚአብሔር የጠራው ሰው፣ እግዚአብሔር የቀባው ሰው፣ እግዚአብሔር የመረጠው ሰው፣ እግዚአብሔር አለውልህ አትፍራ ያለው ሰው መገለጫ ወይንም የእግዚአብሔር አብሮነት መገለጫ ምን አይነት ነው? ብዙ ሰዎች ሚስ አንደርስታንዲንግ በሆነው መንገድ ስለሚሄዱ በመረዳት ሳይሆን ዝም ብሎ ገባን በሚለው ብቻ ስለሚናገሩ አንዳንድ ጊዜ እግዚአብሔር ከእናንተ ጋር እያለ እንደሌለ ፊል ታደርጋላችሁ። እግዚአብሔር እመኑን ከእናንተ ጋር ብቻ አይደለም በእናንተ ውስጥ እያለ እንደሌለ ፊል ታደርጋላችሁ። እግዚአብሔር ከአንቺ ጋር እያለ፣ እግዚአብሔር ከአንተ ጋር እያለ ሳይተውክ ሳይጥልህ ምን የሚል ጸሎት ታደርጋለህ? አትተወኝ የሚል ጸሎት ታደርጋለህ። አትጣለኝ የሚል ጸሎት ታደርጋለህ። ደግሜ እነግርሃለሁ እግዚአብሔር ከአንተ ጋር ነው። ምክንያቱም እነሱ ስላልገባቸው ነው ያወዛገቡ፣ እነሱ ስላልተረዱ ነው የነገሩ። ነገር ግን እርግጠኛውን እነግርሃለሁ እግዚአብሔር ከአንተ ጋር፣ እግዚአብሔር ከአንቺ ጋር። ስለዚህ እግዚአብሔር አብሮ ያለው ሰው መገለጫ የመጀመሪያው ምንድን ነው? እግዚአብሔር አብሮት ያለው ሰው መታወቂያው የመጀመሪያው ምንድን ነው? የመጀመሪያው እግዚአብሔር አብሮት ያለው ሰው፣ እግዚአብሔር የጠራው ሰው፣ እግዚአብሔር እኔ አለውልህ ያለው ሰው የመጀመሪያው መከራን መቀበል ነው። የመጀመሪያው መከራን መቀበል ነው። ምናልባት ብዙ ሰዎች አሳስቷችሁ ሊሆን ይችላል። እግዚአብሔር ያለው ሰው ክብር ነው የሚቀድመው። እግዚአብሔር ያለው ሰው ከፍታ ነው። እግዚአብሔር ያለው ሰው፣ እግዚአብሔር የጠራው ሰው፣ እግዚአብሔር አብሮት ያለው ሰው በሰዎች ዘንድ ይወደዳል፣ ይከበራል። እግዚአብሔር ያለው ሰው በሀብት ሀብታም ይሆናል፣ ባለጠጋ ይሆናል የሚል ስብከት ሰብኳችሁ ሊሆን ይችላል። ነገር ግን የመጀመሪያው እግዚአብሔር አብሮት ያለው ሰው መገለጫ መከራን ይቀበላል። እየኖረበት ካለው ህይወት እግዚአብሔር ሲመርጠው፣ እግዚአብሔር አብሮት ሊሆን ሲፈልግ፣ እግዚአብሔር ለራሱ ጎዳና ሊያቀናጀው ሲፈልግ ያንን ሰውዬ እግዚአብሔር ወደ መከራ ዓለም ወደ መከራ ይጠራዋል። እንደምታውቁት የአብርሃምን ህይወት አንስታችሁ ማየት ትችላላችሁ። እንደምታውቁት የይስሐቅን ህይወት አንስታችሁ ማየት ትችላላችሁ። እንደምታውቁት የያዕቆብን ህይወት አንስታችሁ ማየት ትችላላችሁ። እንደምታውቁት ደግሞ የዮሴፍንም ህይወት አንስታችሁ ማወቅ ትችላላችሁ። ወደ መከራ ይጠራችኋል። አያችሁ፣ ባላችሁበት ቦታ በመከራ እንድትሄዱ ያደርጋችኋል። እንደምታውቁት ዮሴፍ እግዚአብሔር ጠራው፣ ህልምን አለመ። ያለመው ህልም ከክፋት ከቀናት ወንድሞቹን ከመጥላት የተነሳ አይደለም። ህልሙ ያሳየው የጠራው እግዚአብሔር ያሳየው ህልም ነው። ለወንድሞቹ መናገር ጀመረ። ወንድሞቹ ግን በዮሴፍ ላይ ይቀኑበት ነበር ይላል። ከዛ በኋላስ በጉድጓድ ውስጥ ጣሉት። ደስ የሚለው ቃል ሄዳችሁ አንብቡ። ምዕራፍ 36 ጀምራችሁ ዘፍጥረት ምን ይላል? በጉድጓድ ውስጥ እግዚአብሔር ከዮሴፍ ጋር ነበር። ሃሌሉያ! አይ እግዚአብሔር አብሮ የመኖር መገለጥ፣ እግዚአብሔር አብሮ የመኖር መታወቂያ አንድ ካንዴ ክብር አይደለም። የመጀመሪያው ውርደት ነው። እግዚአብሔር እያለ ትጨነቃለህ። እግዚአብሔር አብሮክ እያለ እግዚአብሔር አብሮክ እያለ ትራባለህ። እግዚአብሔር አብሮክ እያለ ምንድነው በእኔ ህይወት ላይ የሚሆነው? እየጸለይኩኝ ቅዱሱን መንገድ እየተከተልኩኝ እግዚአብሔር በሚፈልግበት መንገድ ላይ ሳልወጣ፣ ኃጢአት ሳልሰራ፣ ዝሙት ሳልሰራ፣ ተንኮል ሳልሰራ ዋት ሮንግ ዊዝ ሚ? ምንድነው የነካኝ? ምንድነው የሆንኩት እያልክ ልታስብ ትችላለህ፣ ልታስብ ትችላለሽ። ነገር ግን እግዚአብሔር አብሮሽ ሲሆን
የመጀመሪያው የምትቀምሺው መራራ እንጂ ጣፋጭ አይደለም። የመጀመሪያው ወደ ሕይወትሽ የሚመጣው መከራ። ምክንያቱም እግዚአብሔር ሊመራሽ ይፈልጋል። እግዚአብሔር መንገዱን ሊያሳይሽ ይፈልጋል። በመንገድ መሪ አንቺ እንድትሆኚ ሳይሆን እሱ መሪ ሊሆን ይፈልጋል። እግዚአብሔር ከአንቺ ጋር አለ። በምድረ በዳ በመከራ ይመራሻል። ሰውየው በራሱ ቤት እየኖረ ያለውን ሰው፣ በራሱ ዘመዶች ተከቦ የሚኖረውን ሰው፣ የሚወዱት ያለውን ሰው፣ የሚጠጉት ሰዎች ያለውን ሰው እናት አባትን ዘመዶችን ትተህ እኔ ወደ ማሳየን ውጣ አለው። ምናልባት ዛሬ ላይ እንደዛው እንደ አብርሃም ሰምታችሁ ወጥታችሁ ያላችሁ ሰዎች፣ ለእግዚአብሔር ራሳችሁን የለያችሁ ሰዎች፣ እግዚአብሔር ይህንን መንገድ ይወደዋል፣ እግዚአብሔር ነው የጠራኝ፣ እግዚአብሔር ከኔ ጋር አለ ብላችሁ የጀመራችሁ ሰዎች፣ ከጀመራችሁ በኋላ ግን ሕይወት መራራ ጭንቀት የበዛባችሁ ሰዎች፣ እግዚአብሔር ትቶኛል፣ እግዚአብሔር አይ ከኔ ጋር አይደለም ብላችሁ እስክታወሩ ድረስ መከራ ዙሪያችሁን ለከበበ ሰዎች መልእክት አለኝ። ይህ መልእክት ከእግዚአብሔር ነው። በዛ መከራ ውስጥ እግዚአብሔር ከእናንተ ጋር አለ። ዮሴፍ ጥሪውን ተቀብሎ ወጣ። መከራው ገጠመው። በእያንዳንዱ መሰናክል፣ በእያንዳንዱ መከራ፣ በእያንዳንዱ ሐዘን፣ በእያንዳንዱ እንቆቅልሽ እግዚአብሔር ከዮሴፍ ጋር ነበር። በእያንዳንዱ ለአብርሃም በሚሄድበት ቦታ፣ በእያንዳንዱ ቦታ ዳስ እየተከለ በሚኖርበት ቦታ እግዚአብሔር ከአብርሃም ጋር ነበር። ኢየሱስ የጌቶች ጌታ ነው። ስለዚህ የመጀመሪያው መገለጫ መከራን መቀበል ነው። ብዙ ሰዎች በዚህ ሰዓት መከራ ልትቀበል አልተጠራህም፣ ልትጨነቅ አልተጠራህም፣ ልትጎሳቆል አልተጠራህም ምናምን የሚል የሞቲቬሽን ስብከት ሲሰብኩ ታገኛላችሁ። 100% እርግጠኛውን እናገራችኋለሁ። አዎ እግዚአብሔር የከበበንን መከራ፣ ጭንቀት ሁሉ ያስወግደዋል፣ አስወግዶታልም። ነገር ግን የመጀመሪያውን ሳንቀምስ ወደ ሁለተኛው አናልፍም። መጽሐፍ ትንቢተ ኢሳይያስ ላይ ወደ ምድረ በዳ አባብላታለሁ፣ ወደ ምድረ በዳ እወስዳታለሁ፣ በዛ ላይ አለ የልቤን በልቧ እናገራለሁ እንዳለ እግዚአብሔር ሲጠራችሁ የመጥራታችሁና እግዚአብሔር አብሯችሁ የመኖሩ መገለጫ የመከራው መጀመሪያ መከራ የመጀመሪያው መከራ ነው። እግዚአብሔር እንደጠራችሁ፣ እግዚአብሔር እንደወደዳችሁ፣ እግዚአብሔር እንደወደዳችሁ፣ እግዚአብሔር ከእናንተ ጋር እንዳለ ደግሜ አረጋግጬ ልነግራችሁ ፈልጋለሁ። እግዚአብሔር ከአንተ ጋር እንዳለ፣ እግዚአብሔር ከአንቺ ጋር እንዳለ የመጀመሪያና የመጀመሪያው ምልክት መከራን መቀበል ስትጀምር። መከራን ኃጢአት ሰርታ አይደለም፣ መከራን ወንጀል ሰርታ አይደለም፣ መከራን ሴት ደፍራ አይደለም፣ መከራን ሰውን ሰድበ አይደለም። መከራን ግን ለስሙ ብለ መቀበል ስትጀምር ያን ጊዜ እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። ማጣትሽ ላይ እግዚአብሔር ካንቺ ጋር አለ። ማጣት ያለበት ቦታ እግዚአብሔር የለም፣ ድህነት ያለበት ቦታ እግዚአብሔር የለም እያሉ የሚሰብኳችሁ ሰዎች ስህተት ነው የሚሰብኳችሁ። እግዚአብሔር በድህነት ቦታ ካንተ ጋር አለ። በጉድጓድ ውስጥ አለ። እባብ በሞላበት ሊነድፍ የተዘጋጀ ባለበት እግዚአብሔር እዛ ቦታ ካንተ ጋር አለ። በጉድጓድ ወጥተህ ለሌላ ብትሸጥም እግዚአብሔር ካንተ ጋር አለ። በዛ ባለበት ባልሰራኸው ወንጀል ድጋሜ እስር ቤት ብትወድቅም እግዚአብሔር ካንተ ጋር አለ። ኢየሱስ የጌቶች ጌታ ነው። የመጀመሪያው መከራን መቀበል ነው። ዘፍጥረት ምዕራፍ 12 ቅድም ያነበብኳችሁ ቦታ ዘፍጥረት ምዕራፍ 36 ሄዳችሁ አንብቡ እስከ 42 እስከ 43። ሁለተኛ በሰዎች መጠላት። እግዚአብሔር ካንተ ጋር እንዳለ መገለጫዎቹ በሰዎች መጠላት ነው። ሰዎቹን ሰድባሃቸው፣ ለሰዎች ክፉ ስራ ሰርተ፣ ለሰዎች ኃጢአትን ሰርተ፣ ሚስቶቻቸውን ደፍረ፣ ልጆቻቸውን ደፍረ ሳይሆን መልካሙን መንገድ ስትነግራቸው፣ በመልካሙ እንዲሄዱ ስትመክራቸው ሰዎች ሁል ጊዜ ስጠሉ፣ ያን ጊዜ እርግጠኛውን እግዚአብሔር ካንተ ጋር፣ እግዚአብሔር ከአንተ ጋር ነው። ባለህበት ሁኔታ፣ ባለሽበት ሲቹዌሽን እግዚአብሔር ካንተ ጋር ነው። እንደምታውቁት ኖህ ምንም አይነት ክፋት አላደረገም።
ኖህ ምንም አይነት ጥፋት አላደረገም። መጽሐፍ እንደሚለው በትውልዱ ጻድቅ ነው። ነገር ግን ኖህን ይሰድቡት ነበር፣ ያላግጡበት ነበር። እሱ የሚናገረው እንደ ቁም ነገር አይታየም ነበር። እሱ የሚያወራው እንደ ቁም ነገር አያስቡም ነበር። እሱ የሚያወራውን እንደ ቁም ነገር አይቀበሉም፣ አይዋጥላቸውም ነበር። ተው፣ እግዚአብሔር ሊያጠፋ ነው። ተው፣ ምሕረትን ይገባቸዋል፣ ምሕረትን ተቀበሉ። ተው፣ በንስሐ ወደ እግዚአብሔር ዓለም ተመለሱ። እግዚአብሔር ተናግሯል። የምታረጉት ስራ፣ የምትሰሩት ስራ ትክክል አይደለም ብሎ ብቻ ስለሰበከ ስለተናገረ ኖህን እንደዚያ ጠሉት። ልክ እንደዛው ኖህን ብቻ አይደለም፣ ልክ እንደዛው ሎጥንም እንደዛ ጠሉ። ግብረ ሰዶሞች ናቸው። ወንድ ለወንድ የሚተኙ ናቸው። ሴት ለሴት የሚተኙ ናቸው። የልባቸውን ፍቃድ የልባቸውን መሻት የሚያደርጉ ናቸው። እነሱ የመሰላቸውን የሚሰሩ ናቸው። ሰውየው ግን ነው አለ። ይሄ ነገር ውስጥ እኔ የለሁበትም አላደርግም አለ። ለመግደል ተነሱት። እንደውም ታስፈራራናለህ እንዴ? ማን በእኛ ላይ ጌታና ገዢ ያደረገ ብሎ ጠሉት። እሱ ብቻ አይደለም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ስትመጣ አንድም ቀን ኃጢአት አልሰራም፣ አንድም ቀን ወንጀል አልሰራም፣ አንድም ቀን የሰውን ሚስት አልደፈረም፣ አንድም ቀን የስድብን ቃል አልተናገረባቸው፣ አንድም ቀን። ነገር ግን በከንቱ ጠሉኝ ተብሎ እንደተጻፈ አለ። በከንቱ ጠሉኝ፣ ምንም ጥፋት ሳይሰራ። ያን ጊዜ መጠላት ሲመጣ ወደ ሕይወቱ፣ መገፋት ሲመጣ ወደ ሕይወቱ፣ ያን ጊዜ 100% እርግጠኛ ሁን፣ እግዚአብሔር ካንተ ጋር አለ። እግዚአብሔር ካንተ ጋር አለ። እግዚአብሔር ከአንተ ጋር አለ። ሊረዳ ካንተ ጋር አለ። ሊያግዝ ካንተ ጋር አለ። በሰዎች መናቂያ እንዳለው ለዛ ነው ኢየሱስ እኔን አሳደውኝ እንደሆነ እናንተንም ያሳድዷቸዋል፣ እኔን ጠልተውኝ እንደሆነ እናንተንም ይጠሏቸዋል። እንደውም ማቴዎስ ወንጌል ምዕራፍ 10 ላይ እንደሚል ቃል ይናገራል። አባቱን ቤልዜቡል ካሉት ልጆቹንማ ከዚያ የበለጠ ይሉታል ብሎ እንደሚያወራ። ስለዚህ የሁለተኛው እግዚአብሔር አብሮ እንዳለ መገለጫው በሰዎች መጠላት። ጳውሎስ እንደተናገረ እኛ አገልጋዮች አለ፣ እንደውም ሲናገር እኛ ሞት የተፈረደብን ይመስለናልና ቀኑን ሙሉ ስለ አንተ እንሰደባለን፣ ስለ አንተ እንደሚታረዱ በጎች ሆንን ተብሎ እንደተጻፈ እያለ ያወራልና። ወንድሞቼ እግዚአብሔር ከእናንተ ጋር እንዳለ የምታውቁት የመጀመሪያው መገለጫው ክብር አይደለም። የመጀመሪያው መገለጫው በረከት አይደለም። የመጀመሪያው መገለጫ ስኬት አይደለም። የመጀመሪያው መገለጫ የሆነ ከፍታ ቦታ አይደለም። ባሪያውም ሲናገር ዳዊት ሲናገር እንዲህ አለ፣ ስርዓትን እንደማር። እግዚአብሔር ስርዓቱን ሳንማር ወደ ከፍታ ቦታ አያወጣንም። እግዚአብሔር ስርዓቱን ሳንማር ወደ ክብር ቦታ አያወጣንም። እግዚአብሔር ስርዓቱን ሳንማር ወደ ተለየ ክብር ስፍራ አያወጣንም። ነገር ግን ባያወጣን በዛ በስርዓቱ ቦታ እሱ ከኛ ጋር አለ። እያስተማረን ባለበት ቦታ እሱ ከኛ ጋር አለ። ስለዚህ መገለጫው የመጀመሪያ መከራን መቀበል ነው። ሁለተኛ በሰዎች መጠላት ነው። ሳትሰድባቸው የጠሉ፣ ሳትንቃቸው የናቁ፣ ሳታሳድዳቸው እያሳደዱክ ያሉ ሊበዙ ይችላሉ። ጦርነት ወደ ሕይወት ክፋትን የሚናገር ከሚረዳክ ይልቅ የሚረግመክ፣ ከሚያግዝክ ይልቅ የሚጠላክ እየበዛ ሊሆን ይችላል። 100% እርግጠኛ ሁን፣ እግዚአብሔር ካንተ ጋር አለ። ስራቸውን ስላልተባበር፣ ከስራቸው ጋር ስላልሄድክ፣ መንገዳቸውን ስላልተከተል፣ አንተ እግዚአብሔር አለልኝ ስላልክ፣ እግዚአብሔር ከኔ ጋር አለ፣ እግዚአብሔርን ማስቀየም አልፈልግም፣ እግዚአብሔርን መበደል አልፈልግም፣ እግዚአብሔር በሚቆጣበት መንገድ መውጣትና መግባት አልፈልግም ብለህ ስለተናገር የሚጠሉ ሊበዙ ይችላል። የሚጠሉክ ዝም ብሎ አይደለም የሚጠሉ፣ መንገዳቸውን ስትቃረን የሚጠሉ፣ የሚያሳስሩክ ዝም ብሎ አይደለም፣ እነሱ ያሉትን እሺ ሳትል ስትቀር ነው።
ዮሴፍ እንደምታውቁት ናንተኛ ስትለው እምቢ ስላለ ብቻ ነው ደፍሮኛል ብላ ያሳሰረችው። ምናልባት የእሱ ሐሳብ ደፍሮኛል ብላ በማሳሰር ላይ ብቻ አይደለም። የንጉሥን ሚስት ለመድፈር በመሞከሩ የሞት ቅጣት ይጠብቀዋል። ነገር ግን እመነኝ፣ የምታመልከው አምላክ ለሱ ብለህ እምቢ ያልከው፣ ለሱ ብለህ በሰዎች የተጠላኸው አምላክ፣ የተጠላሽው አምላክ፣ እሱ አምላክ ከአንቺ ጋር አለ። እሱ አምላክ ከዮሴፍ ጋር ነበር። ኢየሱስ ጌታ። ስለዚህ እግዚአብሔር ከዮሴፍ፣ እግዚአብሔር ካንተ ጋር አለ። ዛሬ ስለ አማኑኤል ነው፣ እግዚአብሔር ከአንቺ ጋር የመኖሩ መገለጫዎችን ነው የምናወራው። ኢየሱስ የጌቶች ጌታ። የመጨረሻው እግዚአብሔር ካንተ ጋር እንዳለ ሲታወቅ የመጨረሻው ይሄ ነው። ብዙ ሰዎች ስቴፑን ተሳስቶ ሄዶ የመጨረሻውን መጀመሪያ ስለሚነግሯችሁ ክርስትና እያስጠላችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። መጸለይ እያስጠላችሁ፣ መንበርከክ እያስጠላችሁ፣ እግዚአብሔርን መፈለግ እያስጠላችሁ፣ ምክንያቱም በዙሪያችሁ ላይ መከራ ስለመጣ ሰባኪዎቹ ደግሞ እግዚአብሔር አብሮት ያለው ሰው ብሩክ ነው፣ እግዚአብሔር አብሮት ያለው ሰው የተቀደሰ ነው፣ እግዚአብሔር አብሮት ያለው ሰው በከፍታ ውስጥ ይበራል፣ በክንፎቹ ይበራል፣ ያለምን ሀብት ይሰበስባል፣ ባለጠጋ ይሆናል፣ የሚሰራው ሁሉ ይከናወንለታል ብሎ ስለነገሯችሁ ሁለቱንም ትተው የመጨረሻውን ስለነገሯችሁ ምናልባት ክርስትና ያስጠላችሁ፣ እግዚአብሔር ከእናንተ ጋር እንደሌለ ፊል እያደረጋችሁ ያላችሁ አላችሁ። አንድ ወንድም አግኝቼ ሳናገር እንዲህ አለው፣ የሚሰበከው ሌላ፣ የሚነገረው ሌላ፣ በእኔ ህይወት ላይ እየሆነ ያለው ሌላ ነው። እግዚአብሔር አብሮት ያለው ሰው እንዲህ ይሆናል። እግዚአብሔር አብሮት ያለው ሞገሳም ነው። እግዚአብሔር አብሮት ያለው ያየው ሁሉ ይወደዋል። እግዚአብሔር አብሮት ያለው የሚረዳው ይበሳል። እግዚአብሔር አብሮት ያለው ሰው ይመጣለታል፣ ሰው ይወደዋል፣ ሰው ያከብረዋል። ከመከራ የወጣ ነው። እኔ ግን እኮ አለ አሁን ጸሎት ከብዶኛል አልጸልይም እስከ ማለት ደረሰ። ቢኮዝ ገልብጦ ስለሰበሩት የመጀመሪያው ሁለቱንም ስላላሰማሩት። እኔ ነግራችኋለሁ፣ የመጀመሪያው መከራ መቀበል፣ ሁለተኛው በሰዎች መጠራት፣ ብቸኛ መሆን እግዚአብሔር አብሮክ እያለ የሚሆን ጉዳይ ነው። ሶስተኛውና መጨረሻ መክበር፣ በከፍታ ላይ መውጣት፣ በሞገስ መቀጠል፣ ባለጠጋ መሆን፣ ሪስፔክትፉል፣ ሰዎች የሚያከብሩት፣ ሰዎች የሚፈሩት ሰው መሆን፣ ለትውልድ የምትተርፍ ሰው መሆን፣ ትውልድን የምታሳርፍ ሰው መሆን፣ ጋድ በአንተ ልጄ ነው ተብሎ ለመጣራት የማያፍር ሰው መሆን፣ በከፍታ ላይ መውጣት፣ በብዙ ሰዎች መከበብ፣ በሚወዱ ሰዎች መከበብ፣ በትልልቅ ነገሮች መከበብ፣ ባለጠጋ የምትሆንበት የምትጠጣው ውሃ ራሱ ወርቅ እስኪሆን ድረስ፣ አንዳንድ ጊዜ እንኳን ወደ እንጂ ሳትወድ ውሃ ለመጠጣት የማትዘጋጅበት አይነት ህይወት ውስጥ በሶስተኛ ደረጃ ትደርሳ። እግዚአብሔር አብሮት ያለው ሰው፣ እግዚአብሔር አብሯቸው ያለው ሰው አብርሃም ብለን እናወራለን። ከመከራ በኋላ የከበረ ይስሐቅ ብለን እናወራለን። ከመከራ በኋላ የከበረ። በመከራው ጊዜ እግዚአብሔር ከአብርሃም ጋር ነበር። በመከራው በኋላ እግዚአብሔር ከአብርሃም ጋር ነበር። በሰዎች በናቁት ጊዜ እግዚአብሔር ከአብርሃም ጋር ነበር። የሚወደው በበዛ ጊዜ እግዚአብሔር ከአብርሃም ጋር ነበር። ባለጠጋ በሆንሽ ጊዜ ብቻ አይደለም እግዚአብሔር ካንቺ ጋር ያለው፣ በመከራ ጊዜም እግዚአብሔር ካንቺ ጋር አለ። አዎ መከራ በመጣ ጊዜ ደፍረሽ እግዚአብሔር ከኔ ጋር አለ ብሎ ለማውራት ላያስበቃክ ይችላል፣ ላይበቃ ይችላል። ምክንያቱም ሁኔታው እየነገረክ ነው። ምክንያቱም ችግሩ እየነገረክ ነው። ከችግሩ በላይ አብሮክ ያሉ ሰዎች እየነገሩክ ነው። እግዚአብሔር ትተውሃል፣ እግዚአብሔር ትተውሻል፣ ስደብና ሙቺ፣ እግዚአብሔርን ታይ፣ አታመልኪ የሚል ሰይጣንም ጭምር 100% ሹር ሆነ። በመከራው ጊዜ ካንተ ጋር ያለ ጌታ ያንን መከራ እንደጨረስ ወደ ከፍታ ያወጣል። ሰው አማኑኤል ከእናንተ ጋር ነው። እግዚአብሔር ከእናንተ ጋር ነው። አማኑኤል እግዚአብሔር ከአንተ ጋር ነው። እግዚአብሔር ከአንቺ ጋር ነው። እግዚአብሔር በእያንዳንዱ ሁኔታ፣ በእያንዳንዱ ሰርከምስታንስ ከእናንተ ጋር፣ በመውጣት በመግባት እግዚአብሔር ከአንቺ ጋር።
እመኚኝ፣ የሚወድሽ ሰው ስለራቀ፣ አጠገብሽ ያለው ሰው ስለራቀ፣ የምታውቋቸው ሰዎች ፊታቸው ስለተለዋወጠ፣ ክፉ ሳሰርባቸው፣ ተንኮል ሳታስብባቸው ስለራቁ ዶንት ቲንክ አትጨናነቂ፣ ግራ አትጋቢ። እግዚአብሔር ከአንቺ ጋር ነው። ምናልባት አንቺ የተለየውን መንገድ መርጠሻል። አንቺ የተለየውን ጎዳና መርጠሻል። አንተ የተለየውን ጎዳና መርጣል። ለዛ ነው ምንም ሳታደርግ የተጠላው፣ ምንም ሳታደርጊ የተጠላሽ። እግዚአብሔር ከአንቺ ጋር ነው። እግዚአብሔር ከአንተ ጋር ነው። እግዚአብሔር ከእናንተ ጋር ነው። አሜን ብላችሁ ይህንን ህይወት ኑሮ። እግዚአብሔር በመከራ ከእናንተ ጋር፣ እግዚአብሔር ሰው በጠላችሁ ጊዜ ከእናንተ ጋር ነው። እግዚአብሔር በኃጢአት ውስጥ ከእናንተ ጋር ነው። እናንተ በኃጢአት ሰርታችሁ ከእግዚአብሔር ርቃችሁ ሄዳችሁ እንጂ እግዚአብሔር ከእናንተ ጋር፣ ይቅር ባይ ከእናንተ ጋር ነው። እጆቹን ወደ እናንተ እየዘረጋ ከእናንተ ጋር ነው። ይፈልጋል ከእናንተ አልፎ በእናንተ መኖር ይፈልጋል። አዎ ኃጢአት ሰርተን እግዚአብሔር በእኛ አይኖርም። እግዚአብሔር በውስጣችን አይኖርም። በረከሰ ቤት ውስጥ አይኖርም። ባልተቀደሰ ቤት ውስጥ አይኖርም። ነገር ግን ከእኛ ጋር አለ። ዘወትር ሊያናግረን አለ። ኢቨን አይደለም አንተ ዳግም የተወለድከው አይደለም ጌታ ኢየሱስ ክርስቶስ ጌታን ብለህ ያመንከው አንተ አይደለም፣ ሰይጣን የሚያመልከውን ራሱ እየወደደ እየፈለገ ባጠገቡ አለ። እናንተ ምን ይመስላችኋል? ሰይጣን ብቻ እንደሚወጣቸው እንደሚፈልግ አንበሳ በዙሪያችን የሚያጋሳ ይመስላችኋል? የሚወጣውን ፈልጎ የሚዞረው ሰይጣን ብቻ ይመስላችኋል? የሚያድነውን የሚፈልግ ጌታችን አለ። ኢየሱስ ክርስቶስ ተናገረ። ለእናንተ ምን ይመስላችኋል አለ። 100 በጎች የነበሩት አለ አንዱ ቢባዝን 99ኙን በምርጥ ቦታ አስቀምጦ፣ አውሬ መጥቶ በማይበላበት ቦታ አስቀምጦ አንዱን የጠፋውን ሊፈልግ አይወጣምን አለ። በእውነት ይወጣል። መልካም እረኛ አለ፣ ከእናንተ ጋር አለ፣ እየፈለጋችሁ አለ። እናንተ ተገኙለት። ከቤቱ የጠፋችሁ እናንተ ተገኙለት። መንገዱን የተዋችሁ እናንተ ተገኙለት። እናንተ በተገኛችሁ ጊዜ እግዚአብሔር ድጋሜ ያነሳችኋል፣ ድጋሜ ያከብራችኋል፣ ድጋሜ ወደ ከፍታ ያወጣችኋልና፣ ድጋሜ ከእናንተ ጋር ይሆናልና። ኢየሱስ የጌቶች ጌታ። እናንተ ግን ከእሱ ጋር ያላችሁ፣ በእሱ ህይወት እያላችሁ ቅድስናን መርጣችሁ፣ እግዚአብሔርን መፍራት መርጣችሁ፣ በእሱ ህይወት ውስጥ መመላለስ ወዳችሁ፣ በሰዎች የተጠላችሁ፣ በገንዘብ እጦት ውስጥ ያላችሁ፣ በችግር ውስጥ ያላችሁ፣ በመከራ ውስጥ ያላችሁ፣ አዎ የሚረዳችሁን እየተጠባበቃችሁ ያላችሁ፣ እውነት እነግራችኋለሁ እነዚህ ጊዜያቶች ውስጥ በደስታ አትናገሩም፣ በኩራት አትናገሩም። እግዚአብሔር ከኔ ጋር አለ ብላችሁ ግን እኔ እነግራችኋለሁ፣ በኩራት ተናገሩ፣ በመከራ ውስጥ ተናገሩ። የሚረዳችሁ ነገር በሌለበት፣ የሚያግዛችሁ በሌለበት፣ የሚያበላችሁ በሌለበት፣ አዎ የምትበሉት እንዲያሳሰባችሁ ባለበት በዛ ቦታ እንዲህ በሉ፣ God is with me። አማኑኤል በሉ፣ አማኑኤል በሉ። እግዚአብሔር ከኔ ጋር ነው በሉ። እግዚአብሔር ከእኔ ጋር ነው። በየትኛው ሁኔታ ምንም የምበላው ባይኖር፣ ምንም የምጠጣው ባይኖር፣ ምንም የምለብሰው ባይኖር፣ አዎ ንገሩት፣ እግዚአብሔር ከእናንተ ጋር አለ። እናንተ ጋር ያለ በዛ መንገድ የመራችሁ ወደ 3ኛው ደረጃ ያመጣችኋል። 2ቱን ደረጃ ናሷል። አያችሁ፣ ትምህርት ቤት ሁለተኛና አንደኛና ሁለተኛ ዓመት ሳትማሩ 3ኛ ዓመት አትመረቁ። ለመመረቅ 1ኛና 2ኛ ዓመት ያስፈልጋል። ለመመረቅ 1ኛ፣ 2ኛ፣ 3ኛ ዓመት ያስፈልጋል። 4ኛ ዓመት የምትመረቁ ስለሆነ ክብር ለጌታ ለኢየሱስ ክርስቶስ። እግዚአብሔር ከእናንተ ጋር አለ፣ በየትኛውም ሁኔታ አለ። እንጸልይ። የታመማችሁ ከሆናችሁ ይህንን ቪዲዮ ሼር እያደረጋችሁ ለብዙ እንድታደርሱ እፈልጋለሁ። የታመማችሁ ካላችሁ ከኔ ጋር ጸልዩ። ለታመሙት አብራችሁ መጸለይ የምትፈልጉ ከሆነ ለወንድሞቻችሁ፣ ለእህቶቻችሁ፣ ለአባቶቻችሁ፣ ለእናቶቻችሁ ስማቸውን በማሰብ እናንተ ከኔ ጋር ጸልዩ። የምናመልከው አምላክ እግዚአብሔር ቦታ፣ ጊዜ፣ ሁኔታ የማይከለክለው ስለሆነ አልፎ ይነካቸዋል። ከየትኛውም አይነት በሽታ እግዚአብሔር ይፈውሳቸዋል። ከየትኛውም አይነት ድግምት፣ ሟርት፣ ከጨለማ ስራ እግዚአብሔር ነፃ ያወጣቸዋል። በጨለማው ዓለም ተከባችሁ ባላችሁበት ቦታ ላይ እግዚአብሔር ይደርስላችኋል።
እግዚአብሔር ይደርስላችኋል። እጸልያለሁ። አብረን እንጸልይ። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክና ጌታ ነህና ከፍ በል። ንጉሥ ነህና ከፍ በል። አባት ስለ ሁሉ ስምህ ይባረክ። አሁን እጸልያለሁ በሽተኞች በናዝሬቱ በጌታ በኢየሱስም ይፈወሱ። የትኛውም በሽታ ከሕይወታቸው ከዘመናቸው በኢየሱስ ክርስቶስም ለቋቸው ይሄድ። እናገራለሁ በኢየሱስ ክርስቶስም ለቃቸው ይሄድ። እግዚአብሔር አባትና አምላክ ሆይ ለስምህ ክብር ብለህ እንድትሰራው ጸልያለሁ በናዝሬቱ በጌታ በኢየሱስም። የትኛውም በሽታ በእግር በእጅ በሆድ በኩላሊት በጨጓራ በሳምባ በተለያየ ቦታ ላይ ያለ የትኛውም በሽታ ከሕይወታቸው ከዘመናቸው ይነሳ። ያንተ እጅ ይገለጥ። እናከብርሃለን፣ እንወዳለን በናዝሬቱ በጌታ በኢየሱስ አሜን። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ይህንን ቪዲዮ ለብዙዎች ሼር አድርጉ። በየትኛውም ሁኔታ ውስጥ በችግር በሰው ሀገር ውስጥ ላላችሁ ለእናንተ ነው። እግዚአብሔር ከእናንተ ጋር አለ። ከዛሬ ጀምሮ አማኑኤል በሉ። ቀጣይ ቪዲዮ ሰራላችኋለሁ። እግዚአብሔር በእናንተም አለ። አማኞች ከሆናችሁ በውስጣችሁ ሊኖር ይወዳል። ለእናንተ ለእኔ የምትሰሩልኝ ቤት ምን አይነት ነው እንዳለ ከእናንተ ጋር መኖርን ስለሚ መንቃት ይሆንላችሁ ላለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። እወዳችኋለሁ። መልካም ጊዜ፣ መልካም ቆይታ